በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክብር ዮሐንስ ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን በአባረራት ጊዜ ወደ አባቷ መጣ፣ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷ አሳዶ የወንድሙን ሚስት ሄሮድያንን እንዳገባ ነገረችው። በዚያ ጊዜ ንጉሥ አርጣ ተቆጥቶ ተነሳ፣ ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም አገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዎስ ቄሳር ይህን ነገር በሰማ ጊዜ ሄሮድስ በአባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገ ባስረዱት ጊዜ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱ ምክንያት የአገሮቹ ጥፋት በመደረጉ ታላቁ ነቢይም ስለመግደሉ ከሹመቱ ሻረውና እንደ ልኩ ወደሚባል አገር አጋዘው። በዚያኑ ከክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበረ። ከዚያም በኋላ ንጉሥ ጢባሪዎስም ጭፍሮቹን ልኮ የሄሮድስ ቤት አስፈረሰ፣ ጥሪቱንም ሁሉ ወሰደ። ለሚያየውን ሁሉ አርያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበር። በዚያም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የ40 ቀን ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህንም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስም ዮሐንስ ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱ ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራእዩን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስም ራስ አገኟት፣ ከእርሷም ተባረኩ። ወደ ሸክላውንም ዕቃ መልሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜ የሚያበሩ መብራቶችን በፊቱ አኖረ። የዚያን ሰው ዕረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷም ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ ሐሪሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ ያለ የቅዱስ ዮሐንስ ራስ ድንቅ ተአምራቶች እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኖስን በአገረ ጉምዳ ኤጲስቆጶስነት እስከተሾመ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበት ቦታ ነግሮት አመለከተው። አባ አንያኖስም ሄዶ እንደ ዛሬው ግንቦት 30 ከዚያ ወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮዳዲያን ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠችው። ይህች የረከሰች አመንዝራ ልትዳስሳት በወደደች ጊዜ በውጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኖራ በአረቢያ ምድር አርፋ በዚያ ተቀበረች። ነጋዲያንም
ነጋዴያንም በዚያ ቦታ የሚያድሩ ሆነ። በእግዚአብሔርም ፍቃድ 2 አማንያን ነጋዴዎች በዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱ ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም መለከቱን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም እንበለ ለርእስከ ክቡር ዘተረከበ ዮመ በንዋየ ጽቡር ዮሐንስ ተራሪ ንጉሥ አእዋፍ ንስር ንስሐኒ በክንፊከ ወአ አድውኒ ለገብረ ከመ እያስጠቅቁ ቀዊየምያ በጽንዓፈ ለባህር። በዚህች ዕለት የከበረ የእስክንድርያ ሊቀ ጳጳስ አባ ሚናስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግናን፣ የመነኮሳን ቅዱሳን መላእክት በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳት አባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ሃይማኖታቸው በቀና ቀሳውስትም ዲያቆናት፣ በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ዛቀረብኩ ማህሌት አዘክርያ አላፍ መለተጻመድኩ ዘልፈ ለለአነበበ ተወክፈ ዘዴት የመጽሐፍ እንተረሴከ እግዚኦ ሠራ ከመበለት ወክፈ ምዕላቡ በቡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናገል ሀዲ ወመነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወኑሰ ሕፃን ለዘጸሐፎ በክርታሰ ወለጻጽፉን ዘይድረስ ለዛነበቡ ወለዘተረጎሙ በልሳነ ሐዲስ ወለዛ ሰማ ቃሉ በዘነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ መባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ